ኖቬምበር 27 የዕለቱ መልእክት ርዕስ ከማንበብ ወደ መረዳት። ፊልጶስም ሮጦ የነቢዩን የኢሳይያስን መጽሐፍ ሲያነብ ሰማና በውኑ የምታነበውን ታስተውለዋለህን? አለው። እርሱም የሚመራኝ ሳይኖር ይህ እንዴት ይቻለኛል? አለው። ወጥቶም ከእርሱ ጋር ይቀመጥ ዘንድ ፊልጶስን ለመነው። የሐዋርያት ሥራ ምዕራፍ 8 ከቁጥር 30 እስከ 31። አማኞች ከቅዱስ ቃሉ ጋር የሚኖረን ኅብረት ከፍተኛ ስፍራ ሊሰጠው የሚገባ ነው። አንዳንድ ጊዜ አንዳንድ አማኞች መጽሐፍ ቅዱስን ሲያነቡ ሐሳባቸውን መሰብሰብ ይቸገራሉ። አንዳንዶችም አነበዋለሁ ነገር ግን አይገባኝም ይላሉ። እነዚህን የመሳሰሉ ድምጾች ይሰማሉ። ከዚህ የተነሳ ለማንበብ ያላቸው ተነሳሽነት አናሳ ይሆናል። መፍትሄው ማንበብን ማቆም ሳይሆን ያነበብነውን መረዳት እንድንችል እገዛ መፈለግ ነው። ኢትዮጵያዊው ጃንደረባ የመረዳት ችግር እንደነበረበት አውቆ ለእገዛ እግዚአብሔር የላከለትን አገልጋይ ማስተናገዱ መፍትሄ አምጥቶለታል። እኛም ያልገባንን እንደገባን አድርገን መውሰድ አግባብ አይደለም። ይልቁንም የተማሪ ልብ መያዝና ከሌሎች ለመማር መዘጋጀት ያስፈልገናል። በግል ንባባችን ወቅት ደግሞ ያነበብነውን የእግዚአብሔር ቃል መረዳት እንድንችል አንዳንድ መጠይቆችን በአእምሯችን ውስጥ ማስቀመጥ ተገቢ ነው። ከእነዚህም መካከል የማነበውን የመጽሐፍ ቅዱስ ክፍል ማን የጻፈው? ለነማን የተጻፈው? ለምን እንደዚህ ሊጻፍላቸው ተፈለገ? በወቅቱ የነበረው ችግር ምን ነበር? እኔስ ከዚህ ለኔ ምን እማራለሁ? የሚሉት ወሳኞች ናቸው። ኢትዮጵያዊው ጃንደረባ ሁለት መሰረታዊ ጥያቄዎችን ለፊልጶስ አቅርቦለታል። የመጀመሪያው የመረዳት ችግሩ እንዲቀረፍለት ያቀረበው ጥያቄ እባክህ ነብዩ ይህን ስለማን ይናገራል? ስለ ራሱ ነውን ወይስ ስለ ሌላ ያለው ሲሆን፣ ሁለተኛው ወደ ትግበራ የሚያደርሰው ጥያቄ ነው። እነሆ ውሃ እንዳልጠመቅ የሚከለክለኝ ምንድነው? እኛም እንደ ኢትዮጵያዊው ጃንደረባ መጽሐፍ ቅዱስን ስናነብ ሁለት ጥያቄዎችን ማንሳት ይኖርብናል። እነርሱም የመረዳትና የትግበራ ጥያቄዎች ናቸው። እነዚህ ሁለት ጥያቄዎች ሲመለሱልን በቃሉ አማካኝነት የእግዚአብሔርን ሐሳብ እናውቃለን። መንፈሳዊ ሕይወታችን ያድጋል። ለሌሎችም የበረከት መንገድ እንሆናለን። ይገባል ከማንበብ ወደ መረዳት።